ምንኩስና ትናንትና ዛሬ በሚል ርዕስ እንድንነጋገር ነው ከመምሪያ የተሰጠኝ መመሪያ ማለት ነው። በሱ ርዕስ ላይ ትንሽ ቆይታ እናደርጋለን። ምንኩስና ትናንትና ዛሬ ጊዜያችሁን ላለመውሰድ ቀጥታ ወደ ጉዳዩ ለመግባት እሞክራለሁ። እንደ እውነቱ ለመናገር መዋሸት ስለማይገባ ይሄንን ርዕሰ ጉዳይ እንደኔ ያለ ልጅ የሆነ ሰው ባያቀርበው ደስ ይለኝ ነበር። ልቤ የሚያምነውን መናገር ነው። በእርግጥ ቅዱስ ዮሐንስ አፈወርቅ የሚሰብክ ሰው በሚሰብካቸው ሰዎች ፊት ራሱን ማዋረድ የለበትም፣ ለካ ራሱን የማይሰራውን ነው የሚያስተምረን ብለው ይሰናከሉበታል ይላል እና ቢያመሰግኑትም በልቡ እያዘነ ዝም ይበል ይላል እና አሁን እውነት ለመናገር ምንኩስና ትናንትና ዛሬ ስል ለመመስከር ያስቸግራል። ቅዱስ መቃርዮስ ታላቁ አንድ ጊዜ እኔ መነኩሴ አይደለሁም ብሎ ተናግሮ እንደነበረ ታስታውሳላችሁ። በውስጠኛው ፈታኔ አልባብ በሚባለው በቅዱስ መቃርስ ገዳም በአስቄጥስ በረሃ ሳለ ድንገት ተሐውኮ መጣበት እና ተሐውኮ መጥቶበት ወደ ውስጠኛው በረሃ ሂድ የሚል መንፈስ አነሳሳውና ወደ በረሃው ሲሄድ ሀርገጻት አራዊት ጋር ተስማምተው የሚኖሩ ወይም በአማርኛ መፍታት ቢያስፈልግ አዞው፣ ጉማሬው የባህር አራዊት ከሚኖሩበት ከነሱ ጋር ተስማምተው የሚኖሩ ባይታውያንን ባህር ውስጥ አገኛቸው። እናንተ ምንድናችሁ አላቸው። እኛ እንዲያውም ደንግጦ ሊሸሽ ነበረ። እኛ እንዳንተ ሰው ነን አሉት። እንደምን ሆናችሁ ትኖራላችሁ አላቸው። እኛ መዓልትና ሌሊቱን እዚሁ ታግሰን እግዚአብሔር ቁሩን ሐሩሩን አስችሎን እንዲህ ሆነን እንኖራለን። ለመሆኑ እንደ ድሮው ነፋሳት ይነፍሳሉ፣ ብርሃናት ይመላለሳሉ አሉት። በእግዚአብሔር ፍቅር ከመነደፋቸው የተነሳ መዓልትና ሌሊት ክረምትና በጋ መፈራረቃቸውን ዘንግተው ነበርና አሁን ይፈራረቃሉ። የሰው ልጆች እንደ ድሮው ይወጣሉ ይወርዳሉ አሉ። አዎን አላቸው። እንግዲህ እኔ እንደናንተ ሆኜ ጸጋ እንዳገኝ ምን ላድርግ አላቸው። የሆነልህ እንደሆነ ግባና ከኛ ጋር ኑር አሉት። እኔስ እዚህ ባህር ውስጥ ገብቼ መኖር አይቻለኝም አላቸው። እንግዲያው እግዚአብሔር ይምርሃልና በባትህ ገብተህ አልቅስ አሉት። ተመልሶ መጥቶ ቅዱስ መቃርስ ለአርዲቱ ልጆቼ እኔ እስከ ዛሬ ድረስ መነኩሴ አይደለሁም አላቸው። ምነው አባታችን ቢሉት መነኩሴ አይቻለሁ እንጂ መነኩሴ አይደለሁም አላቸው። ምን ነው ቢላቸው ይሄኑ ተረከላቸው እና እንግዲህ መነኩሴ አይደለሁም ያለ መቃርስ ነው። መቃርስ መነኩሴ አይደለሁም ብሎ በቆመበት መድረክ ስለ ምንኩስና ማስተማር ለነፍስ ጭንቅ ነው። አለ ለመባልም አይደለም፣ ሕሊና የሚያምንበትን ነው። እንዲሁ ከሆነ እንግዲህ የእግዚአብሔርን ቃል እንደተጻፈ ለማድረስ የመንፈስ ቅዱስ ሀብቱ ይርዳኝ። ከራሴ ጋር የሚገናኝ ነገር ግን የለውም። ወደ ትምህርቱ ለመሄድ ስሞክር ይሄንን ርዕሰ ጉዳይ እንድንነጋገር የፈቀደልን አምላክ ቅድስት ቤተ ክርስቲያናችንን በፊት ለፊቷ እየመነጨባት ያለውን ማዕበል እንድትሻገር እግዚአብሔር እንዳሰበልን ይሰማኛል። እንደዚህ መሰብሰባችን ቁም ነገር ባንነጋገር እንኳን እሱን ብለን መሰብሰባችን ዋጋ አለው እና እግዚአብሔር በዚህ ምክንያት እንኳን ቢሆን ቤተ ክርስቲያንን እንደሚያሻግራት እተማመናለሁ። ይሄንን ህብረት ሳይ በጣም ደስ ይለኛል። እውነቴን ስነግራችሁ ማለት ነው። እና እንደ ቀላል ነገር እንዳናየው ደስ ብሎን እንድንሄድ ነው። እኛ ለእግዚአብሔር ቤት የምንሰራው ስራ የለንም።
እግዚአብሔር በቤቱ ግን ይሰራል። አንድ ሰው በእግዚአብሔር ፊት ሊጎዳ የሚችለው ለእግዚአብሔር ቤት እየሰራው ነው ብሎ ያሰበ እንደሆነ ነው። ለእግዚአብሔር ቤት ሰው አይሰራም፣ እግዚአብሔር በቤቱ ይሰራል እንጂ። እስመ ነሐብር ግብረ እግዚአብሔር ይላል ቅዱስ ጳውሎስ፣ እኛ ከእግዚአብሔር ጋር የምንሰራ ነንና። ወህንፃ እግዚአብሔር አንትሙ፣ እናንተ ደግሞ የእግዚአብሔር ሕንፃ ናችሁ። ወማኅደረ እግዚአብሔር አንትሙ፣ የእግዚአብሔር ማደሪያዎቹ ናችሁ። እኛ ደግሞ አናጺዎች ነን ይላል። አስተናደፍኩ መሰረተ ከመሊቀ ጸረብት፣ እንደ ብልህ አናጺ እኔ ነገሮችን እገጣጥማለሁ፣ ስራውን ግን ባለቤቱ ይሰራዋል ብሎ እንደተናገረ ለቤቱ የሚሰራ እግዚአብሔር ነው፣ የሚያስብ እግዚአብሔር ነው። እንዲያውም እግዚአብሔር ቅዱስ ዳዊት ለይግብኡ ድኅሬሆሙ፣ ወደ ኋላቸው ይመለሱ አድጓነስ ይሁኑ ብሎ እንደተናገረው ወደፊት እያቀድን ወደ ኋላ እንድንመለስ የሚያደርገን በህሊናችን ቤተ ክርስቲያናችንን እኛ እንለውጣታለን እናስቀጥላታለን ብለን ያሰብን እንደሆነ ነው። እግዚአብሔር እንዲህ ያለ ትዕቢተኛ ልብን አይረዳውም። እኔን አስተካክለኝ ያልን እንደሆነ ቅድም እንደተማርነው እኛን ከማስተካከሉ የተነሳ ቤተ ክርስቲያናችን በክብሯ ለዓለም እንድትታይ እናደርጋለን። ስለዚህ መሰብሰባችን ትልቅ ነገር ነው። አባቶቻችን እግዚአብሔርን እንዲያውም መለመን ያለብን ከዚህ መሰብሰባችን የሚያስቀረን ነገር እንዳይኖር እሱ በቸርነቱ መንገዱን አጥርቶ እስከፈቀደው ዳርቻ ድረስ እንዲያደርሰን ነው። ይሄ ትልቅ መሻገራችን ነው እግዚአብሔር ባወቀ እና ይህንን ነው ያለ እግዚአብሔር ፈቃድ መሰብሰብ ስለማይቻል የሰበሰበን አምላክ ክብር ምስጋና ይግባው። እንደ መግቢያ ይህንን ካልኩኝ ምንኩስና ትናንትና ዛሬ የሚለውን ለማየት ምንኩስና ትናንትና ዛሬ የመጀመሪያው እንደ መግቢያ ያክል ምንም እንኳን ባለፈው ዓመት ጉባኤያችን ያየነው ቢሆንም እሱን ሳንናገር መሄድ ስለሌለብን እንደው ምንኩስና ምንድነው የሚለውን እንደ መግቢያ ዳስሸው ልሄድ የምታውቁት እንኳን ቢሆንም ምንኩስና ምንድነው? ምንድነው ምንኩስና? ምንኩስና እንዲያው አሁን እንግዲህ ከዚህ በኋላ ይቅርታ ቅድም ጠይቄ ስለጨረስኩ እቅጭ ነው የምንነጋገር ማለት ነው። ከዚህ በኋላ ጨርሰናል ቅድም ይቅርታውን እና አሁን ቤተክርስቲያን እየተቸገረች ያለችው ብዬ የምረዳው አንዱ የቤተክርስቲያን ፈተናዋ የሚመነጨው ምንኩስና በተገቢው መንገድ ካለመጓዙ የተነሳ ነው ብዬ እረዳለሁ። ምንኩስና በተገቢው መንገድ እንዳይጓዝ ያደረገው ሽባ አድርጎ አስሮ የያዘው ነገር ደግሞ ምንኩስና ምን እንደሆነ ሳይረዳው የሚመነኩስ ሰው በመብዛቱ ነው ብዬ እረዳለሁ። ምንኩስና ምንድነው የሚለውን ሳይረዳ ምንኩስና ውስጥ የገባ ሰው ምን ማለት እንደሆነ ልንገራችሁ። የኢንስታሌሽን ምንነት ሳይገባው የዚህን ህንፃ መብራት ዝርጋታ ሰራዋለሁ ብሎ ቢገባ አንድ ሰውዬ ምን ያደርጋል? ምንም ሊያደርግልን አይችልም። ሕክምና ያልተማረ ሰው ሰርጀሪ ሊሰራን ቢገባ ምን ያደርግናል? እንደው በቢላዋ ቆምጦ ይጣለን እንዴ? እግርና እግራችን ሆዳችን ሁሉ ቆምጦ ይጣለን። ሕክምና ሳይማር አንድ ሰው ኦፕራሲዮን ልስራችሁ ቢለን እኔ እሺ ብዬ ሆዴን እሰጣለሁ? አንስትም። እስቲ እግዚአብሔር ያሳያችሁ። እስኪ ዝም ብሎ አንድ ሰው ሲያርስ የነበረ ሰውዬ መጥቶ የመኪና መሪ ይዞ እስኪ እንዴት አድርጎ ሊያደርገው ይችላል? እና ያላወቁትን ነገር አሁን በጣም አስቸጋሪ ነገር ነው። አንድ ሰው የሚያደርገውን ነገር አስቀድሞ ተርሙን ማወቅ አለበት። ምን ማለት ነው? እሷ ቃሏ ራሷ ምንድናት? ውስጧ የተቀበረው ነገር ምንድነው? ስንት ታወጣለች እቺ ነገር? ከነዋጋዋ ከነመጠኗ ማወቅ አለበት። ይሄን ያላደረገ ሰው ሙያም አውቀውት የሚገቡት ነው፣ ህይወትም ተረድተው የሚገቡት ነው እና ሳይገባው በምናኔ ከታጀበ መነኩሴ
እየገባው የሚወድቅ የሚነሳ ይሻላል። ሳይገባው ምናኔን አጥብቆ የያዘ ሰው ባልገባው መንገድ መልሶ ይወድቃል። ወርቅ ምን እንደሆነ ያላወቀ ሕፃን በእጁ ቢይዘው ሰፈር ሄዶ በአንድ ዳረጎት ለውጦ ጥሎት ይመጣል። የወርቅ ክብር የገባው ልጅ ግን እየተደበደበ የማይጥለው ወይም በከበረ ቦታ ያስቀምጠዋል። ስለዚህ ዕቃን ለመጠበቅ የዕቃውን ክብር ማወቅ ይቀድማል። ዕቃው እንዳይሰበር ለመጠንቀቅ የሚሰበር መሆኑን ውድ መሆኑን ማወቅ ይገባል። ታውቃላችሁ፣ አሁን በአውሮፕላን ስትሄዱ የሚሰበር ዕቃ ከሆነ ፍራጃይል የሚል ይለጠፍበታል። ተሰባሪ ዕቃ ነው፣ ተጠንቅቃችሁ ያዙት። ካርጎ የሚሰሩት ሰዎች እንዳይወረውሩት ማለት ነው። እንዳይወረውሩት የሚሰበር ነው ተብሎ ይጻፍበታል ማለት ነው። ሰው ሲያውቀው ያወቀውን ነገር በጥንቃቄ ይዘዋል። እና አለማወቅ እንዴት ያለ ዱር መሰላችሁ! እንዴት ያለ እኔ አሁን ከዚህ በኋላም እግዚአብሔር ባወቀው በየዓመቱ የዛሬ ዓመትም ምንኩስና ትናንትና ዛሬ የሚለውን መማር የለብንም። ከዚህ በኋላ ገዳማት መነኩሴ ሲቀበሉ አሳውቀውት እንዲቀበሉ እፈልጋለሁ። በእኔ በኩል አበምኔቶች አላችሁ እዚህ ከዘንድሮው ስብሰባ በኋላ ቢያንስ ይህን እርምጃ በገዳማት ኅብረቱም ይሄ እንዲወሰድ እኔ እፈልጋለሁ። በግል አንድ መነኩሴ ከመመንኮሱ በፊት ማወቅ አለበት። ደረጃዎች አሉት። የመጀመሪያ ቃሉን ያስተምሩታል። ቀጥሎ ካም ኤንድ ሲ የሚባል ደረጃ አለው። ቃሉን ማሳወቅ ማለት ሃይማኖቱን ያሳውቁታል። ምንኩስና ምን እንደሆነ ከነገድሉ ከነአክሊሉ ከነድሉ ሩጫውን ከነሽልማቱ ተንትነው ያስረዱታል። ከዚያ በኋላ ካም ኤንድ ሲ ይባላል። ና መተህ እንዴት እንደምንኖር ተብሎ ደግሞ ይፈተናል። ዓለም ውስጥ እንዳለ እየተመላለሰ እንዲያ ይደረጋል። መጨረሻ ላይ ደግሞ ለ40 ቀን ቁጭ እንዲል ይደረጋል። መጨረሻ ላይ 3 ዓመት ማህበር ውስጥ ሳይጨመር መፈተን አለበት። ሳይገባው ይገባል፣ ሳይገባው ይወጣል። ምን ያርገው? ወዶ እኮ አይደለም። በማንም ላይ የመፍረድ ስልጣን እኔ የለኝም፣ አልገባንም። ስለዚህ አሁን እዚህ ያላችሁትን እኔ አልወጣኝም፣ ግን ገዳምን ማን ይበጠብጠዋል ብላችሁ ብትጠይቁኝ ምንኩስና ምን እንደሆነ ያልገባው ሰው በቃ እኔ መልሰው ገዳምን የሚበጠብጠው ማን ነው? ገዳም ያልገባው ሰው። ገዳም አልገባም እኮ አንተ ሰውዬ ይላል ሥርዓተ ቅዳሴያችን ላይ ቤተ ክርስቲያን ውስጥ ቆመ ልብህ ወዲያ ወዲህ የሚል ከሆነ ታወጣከ ቤተ ክርስቲያን ቅድስት ቤተ ክርስቲያን አውጥታ ትጥልሃለች ይላል። አንተ ግን እዛው የቆምክ ይመስልሃል። ቅዳሴው ላይ ያለህ ይመስላል፣ ግን ውጭ ነህ ነው። ሰምታችኋል አይደል? ጌታ እኮ አንኳኩ ይከፈትላችኋል ያለ ለምን እንደሆነ ታውቃላችሁ? ውጭ እንደቆማችሁ ነው ማለት እኮ ነው። በውስጥ ሲታይ አንኳኩ ይከፈትላችሁ፣ ውጭ ያለ ነው ውስጥ ያለ ነው የሚያንኳኳው። ገና ውጭ ላይ ናችሁ እያለን እኮ ነው አንኳኩ ይከፈትላችኋል ያለን። ውስጥ ያለን ይመስለናል፣ ግን የወጣን ነው። ያ ነው ገዳሙን የሚያውከው የሚበጠብጠው። ገዳማት ወደ ክብር ከመብቃታቸው በፊት ምን ይቀድማቸዋል? ስምምነት ይቀድማቸዋል። ስምምነትን ትህትና ይቀድመዋል። ትህትና ይቀድማል ጸጋ ብሏል ማር ይስሐቅ። ጸጋን ትህትና ይቀድመዋል። ጸጋን ትህትና ይቀድመዋል። ከትህትና በኋላ ጸጋ ይመጣል እንጂ ከጸጋ በኋላ ትህትና አይመጣም። ነገሩ የተገላበጠ ይሆናልና እንደምታውቁት ከመውለድ በኋላ መጽነስ የለም አይደል? ከመጽነስ በኋላ መውለድ ነው ያለው። ተወልዶ የተጸነሰ የለም፣ ተጸንሶ የተወለደ ነው እንጂ። ቅደም ተከተሉ ሲዛባ ሁሉም ይዛባል። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር መጀመሪያ ጽድቁንና መንግስቱን ፈልጉ ቢለን ኋላ ሌላው ይጨመራል ቢለን አለ ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር። እኛ ነገሩን ለወጥ ነውና መጀመሪያ ጭማሪውን ኋላ ጽድቁን አደረግነው። ወበይንተ ዝንረክብ አለ ዛቲ ወይለን ታክቲ። በዚህ ምክንያት ሁሉንም ሳናገኘው እንቀራለን። ስለዚህ አባቶችና እናቶች ምንኩስና ምንድነው የሚለውን እኔ ከዘንድሮ ዓመት በኋላ በሰነድ ተሰንዶ በእያንዳንዱ ገዳም መቀመጥ አለበት ብዬንም ማምነው። ተቀምጦ አንድ አርዲት ወደ ማህበር ከመግባቱ በፊት ምንኩስና ይሄ ነው ተብሎ ሊነገረው ይገባል ማለት ነው። አንድ ሰው እኮ ተምሮ በአንድ መስሪያ ቤት ለመቀጠር መጀመሪያ ሰርቲፊኬት ያስፈልገዋል። ከዚያ በኋላ ሲኦሲ ይፈተናል። ከዚያ በኋላ ደግሞ መስሪያ ቤቱ የሚያወጣውን ፈተና ይፈተናል። ከዚያ በኋላ ደግሞ ምን ይሰጠዋል? ኦሪየንቴሽን ይሰጠዋል።
ውስጥ ስላለው የሥራ ሂደት ደግሞ የራሱ የአንድ ተቋም የሥራ ባህል የሚባል አለ። እሱን ይሰጠዋል ማለት ነው። ከዚያ በኋላ ነው የሚገባ። እንደው ያላወቀውን ዓለም ገብቶ ሰው መከራውን ይንዲ እንደዚሁ ካስኮላ ትምህርት ቤት ዝም ብሎ ሮጦ እንደመጣ እንደው ብድግ ብሎ ነውር አይደለም እንዴ? ነውር እኮ ነው። ስልጠና አለ ሁሉም ነገር ማለት ነው። ስለዚህ ምንኩስና ምንድነው የሚለውን ማሳወቅ ይጠበቅብናል። ስለዚህ ምንኩስና ምንድነው? እንደምታውቁት ነው። ቃሉ መንኮሰ ሞተ ማለት ነው አይደለም? መንኮሰ ሞተ ማለት ነው። መነኩሴ ማለት የሞተ ማለት፣ ምንኩስና ማለት መሞት ማለት ነው እንደምታውቁት። አሁን እሱ ይሄ መሞት ማለት ምን ማለት ነው የሚለውን ነው የቴዎሎጂካል የሆነውን ክፍሉን የምናየው። መሞት ማለት ምን ማለት ነው? በምንኩስና አስኬቲክ ቴዎሎጂ በሚባለው ወይም በዚህ የምናኔ የትምህርተ መለኮት ትምህርት ቢታይ ምንድነው መሞት ማለት? በምንኩስና መሞት ማለት እንግዲህ ሞተ ተለየ ማለት ነው። እንደምታውቁት ሞት ማለት ተለየ ነው። ሞተ ማለት የግዕዝ ቃል ነው። ተለየ ማለት ነው። መሞት ማለት መለየት ማለት ነው። መሞት ማለት መለየት ማለት ነው። የመጀመሪያው አንድ ሰው የሚሞተው ከምንድን ነው ሲባል ከራሱ መሞት አለበት። አንድ ሰው መነኩሴ ለመባል ከራሱ መሞት አለበት። ከራሱ እንዲህ ብሎ ጌታ እንደነገረን በቅዱስ ማርቆስ ወንጌል ምዕራፍ 8 ላይ ሲነግረን ምንድን ነው ያለ? ዘይፈቅድ ይጸመደኒ ይጽላ ነፍሶ ያጥብ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊያገለግለኝ የሚወድ ካለ ራሱን ይካድ። ይችናት የምንኩስና ፋውንዴሽን የምትባለው መሰረቷ እዚች ላይ ናት። መሰረት የሌለው ቤት ጣራው ሊቆም አይችልም። የምንኩስና መቆሚያዋ እዚች ላይ ናት። እኔን ሊያገለግለኝ የሚወድ ሰው ካለ ራሱን ይካድ። እኔነት ኢጎ ትባላለች። በዚህ በሳይንሱ የሳይኮሎጂ ባለሙያዎች ኢጎ ይሏታል። ራስ ወዳድነት ማለት ናት። ከኢጎ ምን ትወጣለች? ሰልፊሽነስ ፕራይድ የምትባል ነገር አለች። ኩራት the mother of all sins ትባላለች። የኃጢአቶች ሁሉ እናት ትባላለች። ማለት ኩራት ማለት ናት። ኩራት የኃጢአቶች እናት ነው የምትባለው። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትህትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና አንድ ሊቅ ድንግል ማርያምን ሲለምናት ምንድን ነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበረ። ለሌላ ጠላት አትስጪ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው
ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት፣ አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይሄው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጥ ውስጡን ማንንም ሰው ነው የሚያሻው። ያሻዋል፣ ይቆረጥመዋል። ስለዚህ ራስን መካድ። እኔ ሁልጊዜ እናገራለሁ፣ ብዙ ስብሰባዎች ለምን ቶሎ እንደማይቋጩ ታውቃላችሁ? ራስ ወዳድነት ስላለ ነው። ስብሰባው ያን ያህል ጊዜ የሚፈጅ ስለሆነ አይደለም። ራስ ወዳድነት ስላለ ሁሉም እኔን ስሙኝ ሲል ለእውነት በመጣር ሳይሆን የራስን ሐሳብ በሰው ላይ ለመጫን በሚደረገው ጥረት ወይም ነገሩ ጠቃሚ ከሆነ ግድኔ ካላልኩት ምን አገባኝ ማለትን ትቶ የኔን ሐሳብ እነማን ተቀበሉት እነማን ጣሉት በሚል ምክንያት አንድ ቀን የሚያልቀው ስብሰባ 7 ቀን ይሆናል። ስንነታረክ ማለት ነው። ገዳማትን የሚያምሳቸው ማን ነው? እኔነት አይደለም። እሱ አድጎ ነው የትምም የጠብጠው። ስለዚህ የእግዚአብሔር ቤተሰቦች ራስህን ካድ ልጄ። ልመነኩስ ነው ሲል አንድ ሰው ልጄ ሲሰድቡ ዝም ትላለህ? አንተ መተህ 5 ዓመት ከኖርክ በኋላ ለአንተ የሚገባውን ቦታ ትናንት ለመጣ መናኝ ብሰጠው አይከፋህም? በአደባባይ ከሰው መሃል ብሰድብህ ምን ትላለህ ተብሎ ሰው እኔነቱ ሊለቀው ይገባል። ጌታ እኮ ከሐዋርያት ያስለቀቀላቸው ይሄን ነበር፣ እኔነትን። ቅዱሳን ሐዋርያትንም እኮ የቆረጠበ ነገር ነው ይሄ። በውስጥ የተደበቀ ክፉ ትል ነው ይሄ እኔነት። ሰው መሃል ይሰድባቸዋል። ትችት እንዲለምዱ ምን ይላቸዋል? ጴጥሮስን አንተ ሰይጣን ይለዋል። ሌሎችን ደግሞ እናንተ እምነት የጎደላችሁ ይላቸዋል። ከዕለታት በአንድ ቀን ምንድን ነው ያደረገው? ቅዱሳን ሐዋርያት በውስጥ አደረጉና እንዲያው ግን በመንግሥተ ሰማያት ግን ታላቁ ማን ነው አሉት። ይህ የክብር ውድድር ነው። ውስጡ ቅናት ነው። ጴጥሮስ ሲሆን ዮሐንስ ሲሆን ቁርጣችን ይንገረን ነው ነገሩ። ማንን ነው እሱ የሚያቀርበው ነው ጥያቄው። ይሄ በገዳማትም ይኖራል። ኧረ ሞልቷል። ሞልቶ እየፈሰሰ ነው። እንዲያው ሞልቶ ደግሞ ይፈሳል። ማን ነው የሚበልጥ አሉት። ይሄን ያሉበት ምክንያት ከዕለታት አንድ ቀን ፈሪሳውያን መጥተው ለምንድን ነው አንተ ግብር ማትከፍለው አሉት። የነገስታት ልጆች ይገብራሉ ያስገብራሉ አላቸው። አይ ያስገብራሉ። እንዲህ ማለቱ ምን ማለት ነው? እንግዲህ እኔ የንጉሠ ነገሥት የአብ ልጅ ሆኜ አስገብራለሁ እንጂ እገብራለሁ እያላቸው ነበር። ነገር ግን ሕዝቡ እንዳይታወኩ ቅዱስ ጴጥሮስን ሂድና ከባህር አሳ አጥምደህ ያንን ለእኔም ለአንተም ግብር ክፈል አለው። ቅዱስ ጴጥሮስ አጥምዶ ለጌታም ለሱም ግብር ከፈለ። ቅዱሳን ሐዋርያት በውስጣቸው ምን የሚል ነገር ቋጠሩ? ለአንተም ለእኔም ክፈል ያለው ጴጥሮስን ከሁላችን አብልጦ ቢወደው አይደለምን የሚል ነገር ውስጣቸውን ያሻቸው ይቆረጥማቸው ነበር። ቁርጡን እንጠይቀው። በመንግሥተ ሰማያት ማን ነው ትልቁ አሉት። ጴጥሮስ ይለኛል፣ ዮሐንስ ይለኛል፣ ታዲዮስ ይለኛል ብለው ሲጥሩ ወፀዋ አሃደ ሕፃና አንድ ሕፃን አመጣና ፊታቸው አቁሞ አማን አማን እብለክሙ እመይተመየጥክሙ ወይኮንክሙ ከመዝንቱ ሕፃን ይትበው ውስተ መንግሥተ እግዚአብሔር። ካልተመለሳችሁ እንደዚህ ሕፃንም ካልሆናችሁ ወደ መንግሥተ ሰማያት አትገቡ ማለት ነው። ነገሩን ከነሱ ጨዋታ አወጣው። ከ12ቱ አንድ ሰው ይጠራለው ሲጠቡ ከነሱ ውጭ የሆነ ልጅ አመጣ። ሊቃውንቱ እንደ ሕፃን መሆን የሚውለውን 7-8 ትርጉም ነው የሚሰጡት። እንደ ሕፃን መሆን ማለት አንደኛ ሕፃን ልጅ አዲስ ልብስ አልብሰውት ለክብሩ ሳይጨነቅ ጭቃው ላይ ሄዶ ይቀመጣል ይላሉ። ትሁት ካልሆናችሁ ራሳችሁን ካልጣላችሁ በመንግሥተ ሰማያት ቦታ የላችሁም እንኳን ትልቁ ልትሆኑ ማለቱ ነበረ። እና ከዚህ የተነሳ እንደ ሕፃን መሆን ማለት
አንዱ ራስን መጣል። ይሄ ነው በገዳማቱ አንድ ሰው ምንኩስናን አወቀ የሚባለው ቆብ ቀሚስ አሰፍቶ ለበሰ፣ ገዳም ገብቶ ራሱን በረሃብ ቀጣ ማለት አይደለም። መጀመሪያ ራሱን ካደ ነው። ራሱን መካድ አለበት። ዘመዶቹን፣ ታሪኩን፣ የጀርባውን ባክግራውንድ የሚባለው ለምሳሌ ማስተርስ ኖሮ ገዳም ልትገባ ትችላለህ። ያንተን ማስተር የሚያውቅልህ ገዳም የለም። ከዚያ በኋላ በቃ መነኩሴ ነህ። ፒኤችዲ ሊኖር ይችላል። ያንተን ፒኤችዲ የሚያውቅልህ ገዳም የለም። ከዚያ በኋላ ምንም የሌለህ ድሃ ነህ። አዋቂ ብትሆን አላዋቂ ነህ። የሀብታም ዘር ብትሆን ድሃ ነህ። ምንም እስካሁን የሰራው በዓለም የነበረ ዝና ካለ ስትመነኩስ ራስህን ባዶ አድርግ ነው። ራስህን ባዶ አድርግ። ክርስቶስ ወነሳ አርአያ ገብር እንደተባለ የባሪያን መልክ ይዞ መጣ እንዳለ ራስህን የባሪያን መልክ ማስያዝ ባሰረ ክርስቶስ መሄድ ነው። መመንኮስ ማለት እንደሱ ነው።